ቤተሰቦች አላችሁልኝ ኑሩልኝ ለዚህ ቻናል አዲስ የሆነ ሰው ካለ ቻናል ሰብስክራይብ አድርጉ ወይም ቤተሰብ እንዲቀላቀል በአክብሮት እየጋበዝኩኝ እንዲሁም ቪዲዮ ላይክ አድርጉት ቪዲዮ ወደ መጨረሻ አካባቢ የፈለጋችሁን ሐሳብ አስተያየት እንድትሰጡኝ በአክብሮት እየጋበዝኩኝ ወደ ዛሬ ቪዲዮ ያልፋለሁ ማለት ነው። ሪአክሽኑን ግን ታዘባችኋል? ለማየት እኔ በጣም ስራዬ ብዬ መጀመሪያ ሳልሰማው በፊት ሁሉ በጣም ብዙ ሪአክሽኖችን አየሁ። አስቤበት አይደለም ግን ልክ በቃ ከዘፈኑን ከመስማቴ በፊት ሪአክሽኖቹ ቀደሙና ብዙ ጽሁፎች፣ ብዙ ቪዲዮ ሰርቶ የማያውቁ ሰዎች ሁሉ ቪዲዮ ሰሩ። ፍጥነቱ ደግሞ ፍጥነቱና ብዛቱ በፍርሃት ነው። እኔ ደግሞ ያየሁት በፍርሃት ሪአክሽኖቹን ካየሁ በኋላ ምን ቢሆን ነው ብዬ ነገር ነው ያየሁት። ስሰማው ገባኝ። የሰርጌ ትዝታ ልክ ነው። የሰርጌ ለታ ነው መሰለው ከትዝታ አንድ ሰው የሰርጌ ለታ ነው የሚል ነገር መስላል። የሰርጌ ለታ ነው ትዝታ መሰላል። የሰርጌ ትዝታ ምንን የሱ ጉዳይ እንዳገነነው ገባኝ። አጠቃላይ ግን በጣም ያስደነግጣል። ብዙ ሰው 10 ትራክ ይወጣ አይመስልም። ብዙ ሰው ቀጥታ እዛ ዘፈን ላይ ያተኮረ ነው። ድጋሚ መስራት አልነበረባትም ካለ በኋላ የሚያወራው ስለ ሰርጌ ትዝታ ነው። የኔ ሪአክሽን ግን ከሰማሁት በኋላ በጣም የተጋነነ ነው። ትችቶቹ በተለይ እኔም የሰርጌ ትዝታ ላይ ተመሳሳይ የዞላ ስሜት ነው ያለኝ። በቃ ብዙ ልለው የሚችለው ነገር አለ ራሴን ካልቆጠብኩ በስተቀር ግን ኦቨርኦል ግን በጣም ኢምፕሬሲቭ የሆኑ ስራዎችን ሰምተናቸው ማናቃቸው ነገሮችን አካታለች። ማለት ብዙ ጊዜ ያስቴር ሲባል የተጋነኑ ቁጥር ስፍር የሌላቸው ስራዎች አሏት። ግን እነዚህ አንዳንዶቹ እኔ ሰምቼ ራሱ ማላቃቸው ወይ በሩቁ ትዝታዎች አሉኝ ናቸው። ይሄ ሰው ፍትህን አድርጓል ለስራው አለ ጀስቲስ አድርጓል አላደረገም በሚባለው ነገር ከሰርጌ ትዝታ በስተቀር በአብዛኞቹ ምስጉን ነገሮች አሉት። ግን አንድ ሁለቱ ነገር ላይ እኔ መረር ያሉ እይታዎች ይኖርኛል ብዬ አስባለሁ። ቤተሰቦች አላችሁልኝ። ይሄን ቻናል ሰብስክራይብ ያደረገ ሰው ካለ ብራዘርስ ቼክ አድርጉ፣ ግድ የለም ሰብስክራይብ አድርጉ፣ ግድ የለም ላይክም በዛው። ሲስተርስ ይመቻችሁ፣ ወዳችኋለሁ ማለት ነው። የሰሞኑ አጀንዳ እንግዲህ የምንወዳት ድምጸ መረዋ ንግስታችን እንግዲህ አስቴር አወቀ የድሮ ዘፈኖቿን 10 ትራክ እንግዲህ እንደ አዲስ ሰርታለናለች። 9ኙ ምርጥ ነው። አብዛኛውን ሰው ግን እንዲቃወም ያደረገው ወይም አብዛኛው የሙዚቃ ሊቅን እንዲነጋገርበት ያደረገው የሰርጌ ለታ ወይም የሰርጌ ትዝታ የድሮ ባይነካ ይሻል ነበረ። አሁን ነክታው እንግዲህ እጅግ በጣም አበላሽታብናለች፣ ትዝታችንን እንግዲህ አጥፍታብናለች እያሉ ሙዚቃ አድማጩም ሙዚቃ አዋቂውም ኢስ ወይም ኮሜንት እየሰጠ ነው። በጣም ሶሻል ሚዲያ ላይ እየተነጋገሩባት ነው ያለው ማለት ነው። አብዛኛው ታዋቂ ሰዎች ስለ ሰርጌ ትዝታ የራሳቸውን ሐሳብና አስተያየት በአዲሱ በተሰራው ላይ ሐሳብና አስተያየት ይሰጡ ነበር። እኔ ደግሞ እጅግ በጣም የመሰጠኝ አገላለጹ ሙዚቃ አቀናባሪዎችንም የገለጸበት መንገድ ያየበት መንገድ እጅግ በጣም ያረካኝ ዳዊት ተስፋዬ ደጃፍ ዩቲዩብ ቻናል ባለቤት የሆነው ዳዊት ተስፋዬ የሰጠው አስተያየት ስለ ሰርጌ ትዝታ እጅግ በጣም መሳጭ እጅግ በጣም የሚገርም ትንተና ነው የሰጠው። እሱን ደግሞ እኔ ቆረጥ አድርጌ መጥቼ ለኔ ቤተሰቦች ደግሞ ጋብዤ የኔ ቤተሰቦች ደግሞ ሐሳብ አስተያየት እንድንሰጥበት እንድንወያይበት ፈለኩ ማለት ነው። ምን ትላላችሁ ቤተሰቦች? ዳዊት ተስፋዬ እንግዲህ ደጃፍ ዩቲዩብ ቻናል ላይ እንግዲህ አራዳ ማዞሪያ ብሎ እሑድ ሰብሰብ ብሎ ከጓደኞቹ ጋር ወቅታዊ ጉዳዮችን የሚወያይበት አጀንዳ ነው። ከሰሞኑ ደግሞ በአስቴር ዙሪያ ላይ ተወያይተዋል ማለት ነው። በሰርጌ ትዝታ ላይ እንግዲህ የራሱን ሐሳብ ጣል አድርጓል። የሰጠበት ትንተና እጅግ በጣም መሳጭ ስለሆነ ለእናንተ ልጋብዛችሁ ፈለኩ ማለት ነው። ሰብስክራይብ እያደረጋችሁ አብረን እንድንሰማው እንድንከታተለውና የየራሳችንን ሐሳብ ደግሞ እንድንሰጥ በማለት እስቲ ዳዊት ተስፋዬ የአስቴር አዲሱን የሰርጌ ትዝታን እንዴት አየው፣ እንዴትስ ሊተነትነው ቻለ፣ እንዴትስ ተመለከተው የሚለውን ነገር ከራሱ ሰፋ ያለው ማብራሪያ ጋብዣችሁ መጣለው ማለት ነው። ይመቻችሁ። የሰርጌ ትዝታ ከባድ የትርጓሜ የኢንተርፕሬሽን ችግር አለበት። በፍጹም በዚህ መልኩ መሰራት የለበትም የሚል ስሜት ነው የሚሰማኝ። ይሄ ማለት ግን አስቴር ይሄ እሷው የሰራችው ነው መብቷ እሷ ነው የሚለውን ዘንግቼ አይደለም። እንደኔ እንደ አድማጭ ቢሆን ኖሮ እንዲህ ባይሆን ብዬ የምመኘው ብቸኛ ትራክ ነው። 9 ትራክ ሆኖ ይህን አልበም ሰምቼ ቢሆን ኖሮ የሚኖረኝ ስሜት ሌላ ነው የሚሆነው እና አንዳንዴ ምን ይሰማኛል፣ አንዳንድ ስራዎች በተቻለ መጠን ስፔሻል ቦታ በሰሚው ዘንድ ካላቸው አብሮ ስፔሻል ጥንቃቄ በፈጣሪው በኩል ይገባቸዋል ብዬ አስባለሁ።
የፈጠረው ሰው ባለመብት ቢሆንም ለዛ ነገር ሰው ያለውን ቦታ ከመረዳት የተሻለም የሚባል ነገር ካለ የተሻለም ቢሆን የተሻለ ማውንበት ሁኔታ አለ ብዬ አስባለሁ። የሰርጌ ትዝታ እንደዛ ነው የተሰማኝ። ሁለተኛው ቅድም ጨረፍ ያረከው ቤተሰቦች እንግዲህ ዳዊት ተስፋዬ ስለ አስቴር የሰርጌ ትዝታን በአዲስ መልክ በሰራችሁ ላይ እንግዲህ የሰጠው አስተያየት እንዴት አያችሁት? እይታውስ እንዴት ነው? አገላለጹስ? እኔ በጣም ተመችቶኛል ማለት ነው። አንዳንድ ለህዝብ ሲባል የማይነካ ነገሮች አሉ። እውነት ነው። አብዛኛው አስቴር ላይ በቃ 9ኙ ትራክ ምርጥ ሆኖ ሳለ አንዷ ትራክ 10ኛው ወይም የሰርጌ ትዝታ ወይም የሰርጌ ዕለት በጣም ሰውን ባትነካው ይሻል ነበረ፣ እንደነበረ ቢቀመጥ ይሻል ነበረ፣ ረጅም ዓመት የነበረ ትዝታችን ጠፍቶብናል ብለው አብዛኛው የሙዚቃ አድማጭም ሆነ የሙዚቃ አዋቂዎችም በጣም አስተያየት እየሰጡ ነበር። አንዱም ዳዊት ተስፋዬ ነው። የዳዊት ተስፋዬን እይታና አስተያየት ስለ አስቴር አወቀ የተናገረው የሰርጌ ትዝታን እንዴት አገኛችሁት? እንዴት ነው የእናንተ ሀሳብ? እንዴት ነው? ስለሰራችሁ ቆንጆ ነው ወይስ ባትሰራው ይሻል ነበር? የድሮ እንደተሰራ ቢቀመጥ ይችላል? እስቲ ሀሳባችሁን አጋሩኝ እያልኩኝ ማለት ነው። ዳዊት ተስፋዬ አሁንም አስተያየቱን በሙዚቃው ዙሪያ በ10ሩ ትራክ ላይ ያለውን ነገር ደግሞ ይቀጥልልናል። እሱ ምንድነው 9ኙ ትራክ እጅግ በጣም ለሁለት አቀናባሪዎች ነው የሰጠችው። የአቀናባሪዎቹ እንዴት እንደተረዱበትና እንዴት እንደሰሩት የሁለቱን አቀናባሪዎች ለይቶ አስተያየት ሰጥቷቸዋል። የሰጠበት መንገድ እጅግ በጣም ያወቀ አስተያየት ነው የሰጠው። እኔ ስለተመቸኝ ለእናንተ ልጋብዛችሁ ፈልኩ ማለት ነው። እሱንም ይመቻችሁ። ለእኔ ሙዚቀኞቹን ለይተን ማየት አለብን ብዬ አስባለሁ። ቢናኔና ታምሮ አማረ በመጀመሪያ እድሜያቸውና ትውልዳቸውን ከዚህ በፊት የአስቴርን ሪሜክ ያደረጉ ሰዎች በአብዛኛው በእድሜ ከአስቴር ጋር የሚቀራረቡ ሰዎች ናቸው። ሶ ፎር ዘ ፈርስት ታይም አስቴር እዚህኛው እድሜ ላይ መታ ኖሪ አሬንጅ ያደረገችው ኦሪጂናል ስራዎችን ከነታምሩ ጋር ሰርታለች ከዚህ በፊት ከኩዮቹም ጋር ማለት ነው። አሁን ግን ሪሜክ ያደረጉት ሰዎች በዚህ እድሜ ያሉ ሰዎች ናቸው። እሱን ከግምት ማስገባት ያስፈልጋል ብዬ አስባለሁ። ሁለተኛው እንደ ፕሮዲውሰር አስቴር ቅንብርም ላይ ኢንቮልቭ እንደሚያደርግ ሰው ለቢናንዴ የመረጠችውና ለታምሩ የመረጠቻቸው ስራዎችም እንደሚለያዩ ግልጽ ነው። ስጠረጥር ግን እኔ ተሰማኝ እነዚህ መረጃዎች ላይ ሙሉ መረጃ ስለሌለኝ በእይታ ብቻ ግን ያየሁት ምንድነው ታምሩ የአስቴርን ሙዚቃዎች ሪሜክ አፕሮች ያደረገበት መንገድና ቢናንዴ አፕሮች ያደረገበት መንገድ በጣም ይለያያሉ። እንደ አርክቴክት ብናያቸው ታምሩ በጣም በጥንቃቄ ያለው መንፈሱ ሳይጠፋ ለዚህ ዘመን ደግሞ የሆነ አይነት ዘመናዊ ሬኮርዲንግ መንገድ ሊከተል ነው መንፈሱ ሳይጠፋ ያሰበው የሚሰማኝ። ቢናንዴ ደግሞ የበለጠ ስሜቱን የተከተለ ይመስለኛል። ይሄን ምለው እንግዲህ አስቴር አዘ ፕሮዲውሰር እንዴት አፕሮች እንዳደረገቻቸው መረጃው ሳይኖረኝ ከዚህ አኳያ በጣም ታምሩ አስገርሞኛል። እውነት ለመናገር ማለት ስፒሪቱን ግራስፕ ያደረገበት መንገድ የሳስ ማለት በመሳሳት እና የሆነ ከባድ ኃላፊነት እንደተሸከመ ሰው እየሰራው አይነት ስሜት ፈጥሮብኛል ታምሩ። በዚህ ትውልድ ደግሞ ሲሰራ ይሄን ይመስላል ሁሉ ያለንም ይመስለኛል። የቢናንዴ ደግሞ ሞር ስሜቱን ተከትሏል። መረጃው ግን ምናልባት እንዲሁም ብላው ለታምሩም እንዲሁም ብላው ለቢናንዴ ከሆነ አላቅም። አንድ ሁለት ስራዎች ስፔሲፊካሊ እንትን ባልልም ለምሳሌ ፐርኬሽን ላይ ታምሩ ምሳሌን ያስገባባቸው ትራኮች እና ፐርኬሽኑን ራሱ የቀዳበት መንገድ ድምጿን ራሱ የቀዳበት መንገድ የታምሩ በጣም ገርሞኛል። ሌላ ጊታር ልክ አሁን እኔ መግለጽ በማልችል ሁኔታ ልክ ሊድ ጊታር በተለይ ሲገባ የ1990 የ1980 70 ጊታርና የዚህ ዘመን ጊታር ፍጹም እቃዎቹ የተለያዩ እስኪመስሉ ድረስ ተለይቷል። ታምሩ ጊታርም ላይ በጣም ተጠንቅቋል ብያስ ዳዊት ተስፋዬ እንግዲህ ስለ ሙዚቃ አቀናባሪዎቹ 10ሩን ትራክ የሰሩት የአስቴር ትዝታ ቁጥር 2ን እንግዲህ አዲሱን ቅንብራቸውን እንግዲህ እየተነተለልን ነው ያለው። እንግዲህ እንዴት ነው የሚገርም እይታ ነው አለ ያየው። ዳዊት ለነገሩ ጎበዝ ነው። የራሱም ፕሮግራም አለው ደጃፍ ዩቲዩብ ቻናል ላይ የተለያዩ ሰዎችን ያቀርባል። እንግዲህ ባለሙያም ነው፣ ደራሲም ነው፣ ዳይሬክተርም ነው፣ የፊልም ባለሙያ ነው። ሁለገብ ነው ዳዊቴ። እኔ የሰጠው አስተያየት ስለ ሙዚቀኞቹ በጣም ስለተመቸኝ ለእናንተ እየጋበዝኳችሁ ነው ያለሁት። ምን ሀሳብና አስተያየት አላችሁ? ሀሳባችሁን ጠባ አድርግ ብራዘር። እስቲ ግዴ ሀሳብ ስጥ እስቲ እዚህ ቻናል ላይ እስቲ ሲስተርስ ሰብስክራይብ ያደረጋችሁ ቼክ አድርጉት። እስቲ ዳዊቴን እናስጨርሰው። ትንታኔው ተመችቶኛል። ይመቻችሁ። እናንተም በአስቴር የሰርጌ ትዝታ አዲሱ ስራ ላይ ምን ሀሳብ አስተያየት አላችሁ? ሀሳብ አስተያየታችሁን እየጠብቃለሁ። ዳዊቴን ግን እናስጨርሰው። ይመቻችሁ። አንዳንዶቹ በቃ ይሄ መጥ ዘመን ነው ብለን እንዲያስታውሱናሉ። ግን በጣም ይሄ
እነ ቢቢሻ እስኪመስሉን ድረስ የተጠነቀቃቸው የቀዳበት መንገድም ሲቀዱ ወደዛ ዘመን ሄዷል ነው ወደዛ ዘመን ማለት ይሄኛው የዚህ ዘመን ተጽዕኖ እንዳይመስላ የተጠነቀቀው ነገር በጣም ደንቆኛልና ሲቀዳ ምን አለ የተወሰነ ኤክስፒሪየንስ በኖረ ምን እንዳላቸው ሲቀዳ ማሰብና ማየት የፈለኩበት በጣም ጉጉት የፈጠሩብኝ ትራኮች አሉ። ልክ እንደዛው ደግሞ አሁን ለምሳሌ ሚካኤሉ የቀዳቸው ጊታሮች አሉ። ሚካኤል መለሰ አንድ ትራክ ላይ መሰለኝ ያየሁት የቀዳቸው ትራኮች አሉና እናቃቸዋለን ምን አይነት ጊታሪስት እንደሆኑ ወዘተ። ግን ይሄ ተጠንቅቆ ድምፁ ከፍ እንዳይል ቤት ውስጥ አለ አይደለ አንድ ሰው ዝቅ ብሎ ሲያወራ ያሉትን አይነት ጥንቃቄዎች ያደረጉ ይመስለኛል። ይሄ ሁሉ ግን የሰርጌ ትዝታ ይሄን ሁሉ ድባብ በጥብቆታል ረብሾታል በጣም እና እንደኔ ምኞት ቢሆን ኖሮ 9 ትራክ ብቻ ቢወጡና ምናልባት የሰርጌ ትዝታ ለብቻው ወይ በሆነ መንገድ ቢወጣ ጥሩ ነው ብዬ አስባለሁ። ሁለተኛ ቅድም የጠቀሳችሁት የሰርጌ ትዝታ የሰርግ ዘፈን እንዳልሆነ ብዙዎቻችን እናስባለን። ይሄን የምናስበው በሊሪክሱ ምክንያት ግጥሙ ሰርጓን የምታስታውስ ከሰርጓ ትውስታ ጋር ደግሞ በጣም ብዙ ነገሮች የሰማናቸውም ያልሰማናቸውም ታሪኮች የሚመጡብን ተራኪና አሁን ደግሞ የሰርጓ ዕለት ላይ ያለች የምትመስል ቃሉ እኮ እንደዛ አይልም፣ ግን የሰርጓ ዕለት ላይ ያለች ምክንያቱም ያድለቃ ያመት ሰው የሰርጉ ዕለት የሚዘፍነውን አይነት ድለቃ አይነት ነገር ያለው ይመስላልና ኢንተርፕሬቴሽኑ ላይ ለምን እንደዛ ልታረገው እንዳሰበች እንደዛ ልታረገው እንደፈለገች እኔ መረዳት ከብዶኛል። ትዝታው ይሻለን ነበር የሰርጌ ትዝታ ብዬ ነው ማስበው። እንግዲህ ዳዊት ተስፋዬ እንግዲህ በአስቴር አወቀ የሰርጌ ትዝታ በአዲስ መልክ በመሰራቱ ጉዳይ ላይ ሰፋ ያለ የታዘበውን ነገር እንግዲህ አብራርቶልን መጥቷል ማለት ነው። የእሱን እይታ እንግዲህ ተናግሯል ማለት ነው። በሚገርም ነው የገለጸው አይደል? በሚገርም ነው እይታው በጣም ደስ ይላል። ኢቭን ስለ ሙዚቃ አቀናባሪዎቹ ስለ ሁለቱም እንግዲህ ሁለቱ የሰሩትን ነገር እንግዲህ ዘርዘር አድርጎ የሁለቱንም ኳሊቲ ለየብቻ ነግሮን መጥቷል ማለት ነው። እንደኔ አለ አስቴር የሰርጌ ትዝታ የሚለውን ባትነካውና 9ኙን ብቻ ሰርታ ቢሆን ኖሮ የሚገርም አልበም ነበረ። የዘጠኞቹን ምርጥ ስራ አንዱ ዘፈን ወይም የሰርጌ ትዝታ አበላሽቶብን ድባቡን አጨልሞታል። ስለዚህ እኔ እይታ ይሄን ይመስላል፣ ባትነካካው ይሻል ነበር ብሎ እንግዲህ ዳዊት ተስፋዬ ስለ አስቴር አወቀ በአዲሱ ስራዋ ላይ የሰርጌ ትዝታን እንግዲህ አስተያየትና የራሱን አመለካከት ገልጾልን መጥቷል ማለት ነው። ቤተሰቦች እኔ በጣም ስለረካውበት እኔ ቤተሰቦች ጋብዤ መጣው ማለት ነው። እናንተስ ቤተሰቦች ስለ አስቴር ምን ሐሳብና አስተያየት አላችሁ? በአዲሱ አልበም ላይ በ10 ትራክ ላይ አብሶ በሰርጌ ትዝታ ላይ እንዴት ነው? ምንድነው? እንኳንም ሰራችሁ ነው? ባትሰራው ይሻላል ነው? እስቲ ብራዘር፣ እስቲ ሲስተር፣ እስቲ ሐሳባችሁን ብታካፍሉኝ ደስ ይለኛል እያልኩኝ እንግዲህ የዛሬ ቪዲዮ ይሄን ይመስላል ማለት ነው። በቀጣይ በተሻለ ቪዲዮ ከእናንተ ጋር እስከምገናኝ ድረስ ባይ ባይ።